በኪሎ ሸጦ ሚስቱን ማስተዳደር ራሱን ማስተዳደር ልጁን ማስተማር አይከብድም ቤተሰቦች በጣም ይገርማል እዚህ ጋር እንደምሰራ ማለት እነሱ በርዷቸው እዛ ጋር እሳት ሲሞቁ እኔ ሌሊት ግን እዚህ ውስጥ ነው ያው እሱ ራሱ ያውቃል የዚህ ሰፈር ልጅ ነው ማን ያው ናስ ያቡሽ ናስ ቁጥበስ እዚህ ጋር ሀብታው ማግኔት አባቢ ተጠቀም አባቢ ጋር ምንድን ነው እሱ ይሄ ነው የምትሰሩት ምን ያህል ታገኛለህ በቃ እዚህ ነው የሚሰራው እሱም ልጅ አለው እሱም ልጅ አለው ሚስት አለው አንተ ሚስት አለ ወርውሮ ስንት ዓመት ነው ወርውሮ ይዟል ወራት ይኸውላችሁ እኔ ይሄን ነው የምናገረው እዚህ ነው የሚሰራው ትዳር ለመያዝም ሆነ ልጅ ለመውለድ በፍቅር ለመኖር ሀብት አይደለም የሚያስፈልገው ዋናው ትልቁ ጉዳይ መተሳሰብና ትህትና ነው ምንድን ነው ብነት ወጆሮስ አየሁ ሚስማሮቹ ሲል በጠራራ ፀሐይ ማተብ አያቸው ሚስማሮቹ እንደዚህ ነው የሚያዙት ማዳበሪያ አንተ አስከዛ ልክተትል ነቀላ ይኸው ሰላም እየሰጠዋል ይሄ የወይራ መስቀል ነው ልጄ ናት እሺ እኔ ራሴ ልበጥሰው ነበረ እሷ ትርፍ የእሷ ትርፍ ነው ማዳበሪያ አንተ ከርመድ መስቀል ይባላል አይዞህ እሺ ማዳበሪያ አንተ እስቲ ለሊት መጥቼ ነው የምሰራው ይላል እኮ እዛች ጋር ጎርጎር አድርጌ ቆይ ላውጣ ሚስማር ብቻ ነው ወይስ ሌላ ነገር ይገኛል አንዳንዴ ወርቅም ታገኛል ወርቅ አዎ እኔ አግኝቼ አላውቅም እዚህ ጋር ያሉት ግን ያገኙ ናቸው ይገርማል በጣም ወርቅ ሆነ አይ ሚስማር ያገኘው እኮ አገኘ የሆነ ነገር እስቲ ዘና ሲኒያው እንግዲህ አሁን እንደዚህ ነው የምትለቁት ያው በማግኘት እንደዚህ ገብታችሁ ሚስማሩን ድንጋዩን ቦታው ተከፍተለትና ይሄን ነው በኪሎ የሚሸጠው ከዚህ ማዳበሪያ ይሞላል ቀኑ ሙሉ ለቅሞ ማለት እዚህ አድርጎ ማግኔቱን ከየት ነው የምታገኙት ስለዚህ ገብተህ እንዲህ ነው የምታደርገው ማለት እንጂ በእጅ አይደለም የምትለቅመው ማለት በየመንገዱ እንደዚህ ማግኔት ይዘው መሬት ለመሬት የሚሄዱ ልጆች አይቻልም እዚህ ጋር ብቻ ሲጀፋ ነው የሚሰራው እዚህ ጋር አሪፍ የሆነ መኪና ሰራው አንተም እንደዚህ ነው የምትሰራው ገርሞኝ እኮ ነው ልጅ ራሱ ልጅ ነውና ልጅ አለው አለች የት ናት እዚሁ ናት ማን ትባላለች ክርስቲና አብራችሁ ናችሁ ሀብት ኖሮ እንኳን ሰው አግባ ሲባል ገና ነኝ ይላል ኧረ በእናታችሁ በጣም እኮ የሚገርም ነገር ነው እውነት እንደዚህ ሰርቶ ነው የሚያበሏቸው እዚህ ውስጥ ምን እንበል ምንም ማለት አንችልም የምትጨማለቅ ቤት ቁጭ ብለህ የምትጨማለቅ አግባ ስትባል ውለድ ስትባል እንቢ የምትል ቤት ሰራ ነው ምን ሰራ እንዴ እውነት በጣም እኮ የሚገርም ነገር ነው በጣም የሚገርም ነው
ለማንኛውም ሚስትህን ማየት እንችላለን? ይቻላል። እንጠይቃት? ይቻላል። በቃ አሁን አናስቸግርህም። አሁን ሌላ ጊዜ መተን ሁላችሁንም ዝግጁ ናችሁ? ሁላችሁ ሰው እንዲረዳችሁ ትፈቅዳላችሁ እኮ? ልምጣ። እኔ የቤተ ክርስቲያን መምህር ነኝ። ያውቃሉ፣ ነግሬያቸዋለሁ። ያው ሁሉም ያውቃሉ። ታውቁኛላችሁ። ሰዎችን ማገዝ እችላለሁ። እንዲረዷችሁ ማድረግ እችላለሁ። የንግድ ባንክ አካውንት ካላችሁ መጥቼ እናንተ ጋር ሁላችሁም ላይፋችሁን ነግራችሁ ሰው እንዲረዳችሁ ማድረግ እችላለሁ። ለምሳሌ ወንድማችን ማን ነው? አብርሽ ፈቃደኛ በመሆኑ ተጠቃሚ የሚሆንበት እድል ሰፊ ነው። በቃ ደፋር ነው። አትፍሩ። እሺ፣ ፈቃደኞች ናችሁ? እሺ አባቴ። እሺ አባቴ። እናመሰግናለን በእውነት ይህንን ጫማ ይህንን ልብስ ይህን ጫማ እኮ እዚህ ወንዝ ውስጥ ገብቶ ይህን ጫማ ይህን ልብስ እዚህ በጣም እዚህ የሚሸት ውሃ ውስጥ ገብቶ ህይወትን ለመግፋት መሞከር ማለት እውነት በትክክል ህይወት አጭር ብርድ ልብስ ናት። እግር ሲለብሱ ጭንቅላት ትበርዳለች፣ ጭንቅላት ሲለብሱ እግር ትበርዳለች። ስለዚህ ህይወትን ሰብሰብ ብሎ ነው መኖር። ዘና ብሎ የሚተኛ ሰው እግሩን ዘርግቶ የሚኖር ሰው በአጭር ብርድ ልብስ ሁሉን አካሉን መሸፈን አይችልም። ስለዚህ ሰብሰብ ብሎ መኖር ነው የግድ። በቃ መሰራት ያለበት ስራ ካለ ይሰራል ማለት ነው። እዚህ ጋር የምታዩዋቸው ወጣቶች በሙሉ እንዳለ የሚሰሩት ህይወትን ሙሉ ለማድረግ ነው። ህይወት ሙሉ የምትሆነው ደግሞ ደፋር በመሆን ነው። በጣም ነው ትልቅ ትምህርት ነው የተማርኩት። ከሰኞ እስከ ዓርብ ነው እዚህ በብዛት ምን ቀን መምጣት እንዳለብኝ ይነግረኝና እመጣለሁ። ፈቃደኞች ናችሁ? ልምጣ? ኧረ ብዙ አሉ። ተነጋገሩ። እኔ አንተን ትምህርት ነግሬያቸዋለሁ እኮ አይደል? ይኸው ጠይቀው። ያው ሁሌ እኔ የማስተምረው እንደዛ ነው። ንገሩት። ይኸው እሱ ሁሉ ነው እኮ። ፈቃደኞች ከሆናችሁ ላገዛችሁ እኮ ነው ያለው። አሁን ችግሩ ብሩ ሲመጣ ሱስም አብሮ አለ። ያ ነው እናንተን ፊት ለፊት እንዳትወጡ የሚያደርጋችሁ አይደል? ሱሱንማ እናቆማለን። እሱ ይሄ ትቶ ነበር። ሱስ እኮ ጊዜ ማሳለፊያ ነው አይደለ? ስራ ከሰራን ከተቀየርን ገንዘብ ማግኘት ከቻለን ሱስ ተራ ነገር ነው አይደለም እንዴ? ሱስን እኛ እንገዛዋለን እንጂ ሱስ ይገዛናል እንዴ? አይገዛንም አይደለም እንዴ? ስለዚህ ሁላችንም ጥሩ የሆነ ነገር ካገኘን፣ ጥሩ የሥራ ዕድል ካገኘን፣ ጥሩ የሚረዳን ነገር ካገኘን ሱስን ማቆም አያቅተንም ማለት ነው። እንዲህ አይነት ህይወት ውስጥ ያሉ ሰዎች ጫት የሚቅሙት፣ ሲጋራ የሚያጨሱት፣ መጠጥ የሚጠጡት ለችሁ በጣም ሲበርዳችሁ ሲጋራ ታጭሳላችሁ። በጣም ከአቅም በላይ የሆነ ነገር ሲፈጠር ደግሞ አረቄ ትጠጡና ያንን ነገር ትረሳላችሁ። ይሄ በራሱ ሌላ በሽታ ነው። ይሄንን ማሰብ በራሱ ማለት ነው። ስለዚህ እናንተ ፈቃደኛ ከሆናችሁ ሁላችንም አሁን እኔ ሳይ የተወሰነ አፋች ውስጥ ጫታ አለ ፋፋ እየተባለ ነው አይደለ? ይኸውላችሁ ምናልባት የምታቆይ ከሆነ መጥቼ ላስተምራችሁ፣ ጫቱን እየቃማችሁ ቢሆን እንዳስተምራችሁና እኮ ላስጥላችሁና ይሄን ነገር ላስተምራችሁና ፈቃደኞች ከሆናችሁ ሰው እንዲያግዛችሁ ላሉ ያው እሱ እንዲለወጥ ይኸውላችሁ መለወጥ የሚፈልግ ሰው አለ። በቃ መለወጥ የሚፈልግ ሰው መጥቼ ላስተምር ዝግጁ ከሆናችሁ ከዘላለም ጋር ከአብርሃም ጋር አብራችሁ 4-3 ሆናችሁ እኔ እመጣለሁ። ሰፈሩ ሩቅ ነው ካለሁበት ግን እመጣለሁ። እኔ በየቦታው አዲስ አበባ ውስጥ ጎዳና ልጆች ወንጌል እያስተማርኩ ግን ይሄን የማደርገው በእኔ ፍቃድ አይደለም፣ በእግዚአብሔር ፍቃድ ነው። እንደናንተ እኔም ኃጢአተኛ ነኝ። ምናልባት ድምፄ ከእናንተ ላይ የተለየው በመታጠቡ ሊሆን ይችላል። ግን ውስጥ ያልታጠበ ደግሞ እንደናንተ ምናልባት ሁላችንም አንድ አይነት ልንሆን ይችላል። ስለዚህ ፈቃደኞች ከሆናችሁ እንደ ማንኛውም የቤተ ክርስቲያን መምህር መጥቼ ከእናንተ ጋር ቁጭ ብለን ወንጌል እንማማር፣ የቤተ ክርስቲያን ትምህርት እንማማር። እሺ ኦርቶዶክስ ነኝ እንደናንተ። ዞሮ ተምረን መጨረሻችን ምንድነው የሚሆነው? ጥሩ ነገር ነው አይደል? ማተብ ያላሰረ ማተብ ይሰር፣ ንስሐ አባት ያልያዘ ንስሐ አባት እንዲዝ እናደርጋለን። ፈቃደኞች ከሆናችሁ ከዘላለም ጋር በደንብ አውሮ መጥቼ አወራችኋለሁ። እዚህ እንኳን ባይመች ከለል ያለ ቦታ ካለ ወይም አንድ የሆነ ሰው ቤት ቁጭ ብለን መማማር እንችላለን። ፈቃደኞች ናችሁ? በቃ
አመሰግናለሁ። በርቱሽ። ሁሉም ነገር ያቆማል። አብረን ብዙ ነገሮችን እንሰራለን። እሺ በርቱልን። እሺ እናመሰግናለን። እናመሰግናለን። ምን እንዴት አየሁ? ያካትታል። የመለወጥ ፍላጎት ካለሽ ይኸው ለምሳሌ ወንድማችን ይኸውልሽ፣ እሱን ታውቂዋለሽ ታውቂዋለሽ። በቃ እሱ የሚልሽን ስሚ። ከዛ በኋላ የሚሰጥሽን ትምህርት አዳምጪ። ከተለወጥሽ ችግር የለውም። ለመርዳት ማለት ነው። ይኸውልሽ የኔ እናት ለመርዳት ገንዘብ ማለት ነው። መንገድ ላይ 1 ብር 2 ብር ወይም 10 ብር እየሄድን መርዳት ይቻላል። ያ አይደለም የተፈለገው። ህይወቱን መቀየር ለሚፈልግ ሰው፣ መንፈሳዊ መሆን ለሚፈልግ ሰው መርዳት ደግሞ የበለጠ ማስቀጠል ነው፣ ህይወቱን ማስቀጠል ነው። እሺ እናመሰግናለን። እሺ ተባረክ። ሰሊ ወይ ከባድ ነው። ፀሐዩ ከባድ ነው። በዛ ላይ በጣም ይሸታል። ብዙ ነገር አለ እና በእንደዚህ አይነት ህይወት ውስጥ እዚህ ሰፈር አፍንጫ ቢከፋውም ችግር የለውም የሚባለው። አፍንጫ ቢከፋውም ችግር የለውም። አዎ። እና በጣም ደስ ይላል ወጣቱ ያለው ለመለወጥ ያለው ፍላጎት ኢንተረስቱ ምናምን በጣም ደስ ይላልና እኔም በምችለው መንገድ በተለይ ደግሞ ያው አንተ በማስተማሩ ስትል እኔ ደግሞ ጸበል እጃቸው እየሄድኩኝ በጣም ደስ ይላል። ተባረከ። ካያችሁ በራይድ ነበር ተሳፍሬ ልመጣ ያሰብኩት። እንደገናም ደግሞ በብዙ መንገድ ብዙ ቦታ እየተዘዋወርኩኝ ጎዳና ልጆችን እንደዚህ ሳስተምር ትልቁ ችግሬ ትራንስፖርት ነው። ማታ በተለይ 5 ሰዓት 4 ሰዓት ድረስ ምናምን ቆይቼ ነው ወንጌል አስተምር ወደ ቤት የምመለሰው እና ብዙ ችግር አለ። ስልክ መቀማት አለ፣ ምን አለ። ግን ደግሞ በብዛት ጠብቀኝ 30 ደቂቃ አስተምሬ ልውጣ ብዬ ራይዶቹን አስፈቅጂ አብሮኝ ጠብቀው አስተምሬ ስወጣ ደግሞ ራሳቸው ራይድ ሹፌሮቹ ያለቅሳሉ። ኦርቶዶክስ ላይ ይሉኛል። አዎ እንዴት ነው እንደዚህ እየተዘዋወሩ የሚያስተምሩ መምህራን አሉ። ማቀው ነገር ነው ስለሱ ናቸው። የለም አይባልም፣ የለም ይኖራል። እኔ ማቀው ስለ ራሴ ነው። እና ቤተሰቦቼ በጣም ደስ ብሎኛል። ይሄ ከኋላ የምታዩዋቸው ቤተሰቦች እነዚህ የምታዩዋቸው በሙሉ ከኛ ጋር የነበሩ ናቸው። ሰላሜ ስለቀረጥሽን እናመሰግናለን። አንቺ ነሽ የቀረጥሽን። ማተቧን አውልቃ ስትሰጠው በጣም ተመቸችኝ። ደስ ይላል፣ በጣም ደስ ይላል። እናመሰግናለን። ስለዚህ እናንተ ጓደኞችን እያስተባበርን አሁን በርሜል ጊዮርጊስ ጉዞ ይጀምራል። በግድ የሚሰሙት ትምህርቱ ይቸገራሉ። እሺ በዚህ በኩል አንዳንዶቹ በጋሪ የሚሄዱት በእንትን እያሉ ፕሮግራም አድርገን እንመጣለን። አሁን የእሱን ህይወት ብቻ ነው እንዲህ ሰው እንዲረዳው የእሱን ህይወት እየሰራን ያለን። እግዚአብሔር ከረዳን እሱ ህይወቱ ሲለወጥ አይተው ሌሎችም ደግሞ ይመጣሉ ብለን ተስፋ እናደርጋለን። እናመሰግናለን። ተባረክ። እሺ እናመሰግናለን። እነዚህ እንግዲህ ለሚያስቀድስ ለሚቆርብ ስለ ይቅርታ አቋረጥኩ። አዎ እነዚህ ልጆች እኔ በጣም በማለት ትልቁ መስራት የምፈልገው ልክ እንዳንተ እንደተነጋገር ነው። እነዚህ ልጆች ወደ የጸበል ቦታ ይዘው ሄዶ ህይወታቸው እንዲቀየርና ከዚህ ውስጥ እንዲወጡ ማድረግ ነው። ስለዚህ በቃ በየጊዜው 3-4 ሰው በየጊዜው ይዘን እየሄድን ለእኛም በረከትም ለእነሱም ህይወት መቀየር ነውና በእርግጠኝነት ብዙ ሰው ያግዛቸዋል። የሚፈጠረው ታሪክ ደግሞ አይታወቅም። ለምክንያት ሊሆን ይችላል። ዛሬም የተገናኘ ነውና ደስ ብሎኛል በመምጣት። በጣም ደስ ብሎኛል። ያው ከኋላ እንደምትመለከቱት ሻወር እየወሰደ ነው ባገኘችው አጋጣሚ እና ለሚቆርብ፣ ለሚጾም፣ ለሚጸልይ፣ ለሚሰግድ ሰው ሽልማት ይገባዋል ሲባል እኛ አይደለም የምንሸልመው። እኛ ውስጥ ሆኖ እግዚአብሔር የለፋውን ልፋቱን ይሰጠዋል። ስለዚህ እናንተም ከስራ አካውንቱ ላይ ገንዘብ ስታስገቡ ወይም እንዲረዳ ስታደርጉ እየተንበረከከ ያለቀስ የነበረበትን ቀን እያሰባችሁ ነው። እግዚአብሔር ሆይ እባክህን ህይወቴ እንዲያልፍልኝ ያድርግ ብሎ ያለበትን ቀን እያሰባችሁ ነው። ያን ቀን የሚክሰው በእናንተ ላይ አድሮ ነው፣ በእኔ ላይ አድሮ፣ ሁላችን ላይ አድሮ ነው የሚክሰው። ለሌላውም ደግሞ ይቀጥላል። አያቸዋቸው አያሳዝኑም? በዚህ ዳር ሆኖ እንዴት እንደሚሆን እና
አንዳንዴ ሰዎችን ታግዙ ትረዱ ምን ትሉና መልስ ስታጡ ወይም ከሰው ምላሽ ስታጡ ተስፋ ትቆርጣላችሁ። ግን እግዚአብሔር ፊት መጣችሁ አልቀሳችሁ ግን የከሰራችሁበት ቀን የለም። መልስ እንኳን ባይመልስ እግዚአብሔር ወይም ለጠየቃችሁ ጥያቄ መልስ ባይሰጥ እንኳን የማይጠቅማችሁ ነገር እንደሆነ አስባችሁ ነው በቃ ሌላ ነገር ልቀጥል ይሄ ነገር እግዚአብሔር አልፈቀደውም የሚባለው እና ወንድማችን በጣም ነው የምናመሰግነው። ወይ ተቃጥሏል። ኧረ በስመ አብ አሁን ኖርን ነው የሚባለው። ተራራ ወጣን ግባ ተራራ ወጣን ቁልቁለት ወረድ ነው የሚባለው። ምንድን ነው እሺ ላይፍ ምንድን ነው ትርጉሙ? የት ጋር ነው ህይወት ሰምሮላት መጨረሻ ላይ ዋው ደስ የሚል ህይወት ኖርኩኝ ተብሎ አቤት ሀብታም አይደለም ሰርጉ ሞቱ ማማሩ ይባላል። ማለት ይሄንን ህይወት ቢያው ግን ብዙ ባለ ሀብቶች በእውነት ማማረር ያቆማሉ ብዬ አስባለሁ። ትክክል ማማረር ያቆማሉ። ይኸውልሽ ይሄን ትምህርት አዳምጠሽ ንስሐ ገብተሽ ቅዱስ ቁርባን መቀበል የምትፈልጊ ከሆነ ነጭ ልብሱን ከነ ባለቤትሽ እኔ ነኝ የምችልሽ። ከዛ ቀጥሎ ደግሞ ጓደኞችን የምታስተካክይ የምታስተምሪ ይሄም ትምህርት ደግሞ በደንብ ሰዎች እንዲያዳምጡ የምታደርጊ ከሆነ ከእግዚአብሔር ነው የምታገኘው አይደል? ዋናው የትምህርት የትልቁ ዓላማ ሰዎች ወደ እግዚአብሔር እንዲቀርቡ ነው አይደል? ልጅሽን እግዚአብሔር ያሳድግልሽ። ቻው። እዛ ጋር ያሉት እንዳለ ቢቅሙም ማለት ነው የአንተን ትምህርት አብዛኛው እኔ በደንብ ከሰማሁ በኋላ በደንብ አድርጌ ስለምተርክላቸው ይሰማሉ። አንዳንዴ ደግሞ ከፍቼ ላውድ ያደርገዋል። ሰምተው ልክ 4 ሰዓት ነው የሚበታተኑ መቃ የሚጀምሩትም ከዛ በኋላ ነው። የሆነ ስራ ሲጠፋ ነው የሚቅሙትኝ። ስራ ካለ ማንም ሰው ጫት ውስጥ አፍ ውስጥ አታገኝ። ይኸው አሁን ልጁ እጁ የምታየው እዚህ ውሃ ውስጥ ገብቶ እሱ አሁን ጓንት አያደርጉ። እኔ ብቻ ነኝ ጓንት የምጠቀሙ። አብርሃም አሁን ይቅማል? አዎ እየቃመ ነው። ይቅማል። አብርሃምን አላየሁትም፣ ግን ይቅማል። አብርሃምን ህይወቱን ቀይረው ሲያስብ ሲጋራ አያጨስም፣ ጫት ይቅማል። አስቆምከው? ሲጋራ በፊትም አያጨስም፣ ጫቱን ብቻ አንተ አሁን ያገዝከው አብርሽን በምንድን ነው? እኔ በቃ ይሄን ትምህርት በመስማት ስልክ ስላለው ስልኩ ላይ በኤክሴንደር ልክ ያለው በቃ እንዲሰማ ነው። አዎ። እና ደግሞ ባለፈው ካስታወስክ ከካህኑ ጋር እዛ ጋር ተገናኝተን የመጣው ቀን አዎ፣ ሰላም የቀረጸችን ቀን ማለት ነው። የካህኑ ሳሳያቸው አረ በስመ አብ እኛ በቃ እንደዚህ መቀየር ነው የምንፈልገው እና ሰውየው ስለ አባታችን እየነገርኳቸው በጣም ገርሞኛል። ነው ሲጠብቁ ነበረ። ስትመጣ እንዴት ወጣ እንዳለው አላየህ? ይመጣል። ሲመጣ በቃ ፈልጋችሁ እንደዚህ ማየት ማዋራት ትችላላችሁ ስላልኳቸው እሱ ነበር። ይሄ አሁን ትንሹ በብዛት ከኔ ጋር ጠዋት ሌሊት ስለሆነ የምንገባው እሱ በቃ ሲጠብቀኝ ነበር። ሮጦ የመጣው እሱ ነው እና ማግኔቱን 400 አሁን ያንተ ህይወት ተቀይሮ ማየት አለባቸው። አዎ እነሱ ወንድሜ ምን መሰለህ፣ አንተ ሳምፕል ነው መሆን ያለብህ ለእነዚህ ልጆች። በየጎዳና ቦታ ሄጄ አንድ ጥሩ ልጅ እንዲለወጥ አደርግና ከዛ እሱን አይተው በቃ እሱ ከተቀየረማ እንቀየራለን፣ ስለዚህ መቀየርም ይቻላል ብሎ ነው የሚያስቡት። አንቀየርም ነው ከሱስ አንወጣም መውጣት አንችልም ብሎ ነው የሚያስቡ። አሳምነውታል ውስጣቸው። ግልጽ ነው። መቀየር አንችልም ብለው ራሳቸውን ስላሳመኑት ያ ስሜታቸው የሚሰበረው አንተ ተቀይረህ ወይም ደግሞ ከጎን ያሉ ልጆች ተቀይረው አይተው ነው። ግልጽ ነው። እግዚአብሔር እንደሚቀይር ማሳያ። ሌላው ደግሞ መቀየር ሲባል በመንፈሳዊ ህይወት ብቻ አይደለም። ቤተክርስቲያን ነው። ይሄ ኡራኤልና አርሴማ የት ኡራኤል? ይሄ ላፍቶ ኡራኤል የጎፋም ካነ ቅዱስ ኡራኤል እና ምንድነው አሁን አብርሽን ቀይረው አብርሽን አስተካክለው። የትም ቦታ የማደርገው እንደዚህ ነው። መጀመሪያ 2-3 ልጆች ይቀየራሉ። በመንፈሳዊ ህይወትና በገንዘብ ነው ምን ለውጣቸው። መንፈሳዊ ህይወቱ መጀመሪያ ይቀድማል። ከዛ በኋላ ደግሞ ገንዘቡ ደግሞ ምንድነው የመለወጥም የመስራትም የማደግም ፍላጎት ያላቸው ልጆች ለውጥ እንዲመጡ እናደርጋለን። ተማሪዎች ያግዟቸዋል። አይ ሲጀመር የሚሰሙ ልጆች ናቸው። ለምን እዚህ ጋር ኑሮን በደንብ ስላዩት አሁን ይሄ ይሰማል። ሌሎችም ልጅ ያላቸው ናቸው አብዛኞቹ። ይሰማል እንደዚህ ብለው ይሰማል። እንግዲህ ይህ የምታዩት ቪዲዮ እየተዘዋወርኩኝ በየቦታው ከሚያጋጥሙኝ ክስተቶች ውስጥ አንዱ ነው። ይሄ ማለት ምናልባት ምግብ እየበሉ ከደረስኩኝ አብሬያቸው ልበላ እችላለሁ። ትርፋፊ ነው ብዬ ምንም የምንቀው ነገር የለም። ለምዷል፣ ውስጤ ለምዷል።
ግን በጣም የሚገርማችሁ ልዩ ፍቅር ሲሰጣቸው እንደዚህ እነሱ ደግሞ ለእግዚአብሔርም ደግሞ ልዩ ፍቅር ይሰጣሉ። ቃሉን ለመስማት ዝግጁ ናቸው። እኔ የተማርኩት ይሄንን ነው። እግዚአብሔር እኔን ሳይጠየፈኝ አይደለም አብሮኝ ከኔ ጋር ያለው፣ እኔ ደግሞ እነሱን መጸየፍ አልችልም። ማን ስለሆንኩኝ ነው መጸየፋቸው። ስለዚህ መምህራን እባካችሁ፣ የቤተክርስቲያን መምህራን ወረድ ብላችሁ አንደኛ በማህበራዊ ሚዲያ በሶሻል ሚዲያ ጠንካራ መሆን አለባችሁ ህዝቡን በማስተማር። ሁለተኛ ነገር ደግሞ ወደዚህ ወደ ታች ወረድ ብሎ እነዚህን ወንድሞችና እህቶች ማስተማር፣ መለወጥ። ለህሊና እርካታ ገንዘብ እንኳን ባይገኝበት የህሊና እርካታ ነው። በቃ ደስ ይላል፣ መንፈስን ያረካል። እያርጎኝ ነበር በሚዛን የሚገዛን እሱ ጋር ነው። የሆነች ወረቀት ነገር አዘጋጅቶ ደብተር ነገር አለች እሱ ጋር እስከ 5000 ብር ካጠራቀም የተቀማጭ ያስቀመጠበት 500 ብር ይቆጥርና በወሩ 4500 ይሰጣል። አረ ስለዚህ ባንካችሁ ነው ማለት ነው። ተቀማጭ የእናንተ ባንክ ነው። እሱም እየሰራበት እንትን ይላል። አባቢ ምትሉ ለዛ አይክዳችሁ አባቢ ነው የሚባለው። አይክዳችሁ አይክድም በእውነት። ከሌለህም ደግሞ በቃ ያበድርሃል፣ ይሰጥሃል። አንዳንዴም ይተውልሃል ስራ ከሌለ። እንዴት ልታምኑ ቻላችሁ? እዛው አንድ ላይ ነው። እሱም እንደውም እዛ ተሻግሮ ያለው ጫካ ስር ነበር የሚተኙት። ከዛ በቃ እዚሁ አግብቶ ወልዶ አሁን ልብስ የቀየርበት ግቢ የለም 6 የሚከራዩ ቤቶች አሉ። የባለቤቱ የሌላ ሰው ማለት ነው። እዛ ውስጥ ነው የሚኖሩት ሁሉ ተከራይተው። ወንዝ ዳር እንኳን 3000 ብር ነው የቤት ኪራይ። ይገርማል። ይሄን የጠየኩ ለመሰለ አንድ እንደዚህ ሚዛን ተመዘኑ የሚል የደቡብ ልጆች አላየህም? በየመንገዱ እነሱን የሚያስተዳድር አንድ የደቡብ ልጅ ነበርና ብሩን የሚነጥቃቸዋል። ብሩን ይቀበላቸውና ከዛ ይበላበታል፣ ይጠጣበታል ምናምን። የሆነ ጊዜ ላይ በጣም ብዙ ብር አጠራቀመና ሄደ አረብ ሀገር። ይሄ እንደ ጓደኛ ነው በቃ። ቆይ ልነግርህ ነው እኮ አረብ ሀገር ሄዶ እዛ ሄዶ ግን ከባድ ጉዳት ደርሶበት ነው የመጣው። ልጆቹ አልቅሰውበት፣ ህፃናቶች ናቸው። የ8 ዓመት የ10 11 12 ዓመት ልጆች ብራቸውን ወስዶ እነሱ ጎዳና ተዳዳሪ ሆነው ከእነሱ መካከል የሞተም ሁሉ ልጅ አለ። እሱ በራቸውን ስለወሰደ ብቻ ማለት ነው። አረብ ሀገር ሄዶ እንዴት አይነት ሰው ሆኖ እንደመጣ ብታው በቃ ሰው አይመስልም። በቁም የሞተ ሰው ታውቃለህ። እዛ ሆኖ የኔን ትምህርት ማዳመጥ ጀመረና ከተማሪዎች ወስዶ መምህር ይቅርታ እንዲያደርጉልኝ ጎዳና ልጆችን እየዞርኩኝ መሰብሰብ እፈልጋለሁ አለ። ምንድን ነው አልኩት። አሁን ትምህርትን እዛ አረብ ሀገር ሆኜ ነው የሰማሁት፣ ልመጣ ነው። ስመጣ መጥቻ አወራለሁ አለኝ። ሲመጣ በጣም የሚያሳዝነው ታው ይኸው እንደዚህ ሆኜ በህልሜ ህፃናቶቹ እየመጡ ስጋዬን ቡጭቃው ይበሉኛል፣ ያለቅሳሉ፣ ይመቱኛል፣ በጥፊ ያለቅሱብኛል አለ። ያ የወሰደባቸው ገንዘብ ሰማይ ታውቃቸው እኮ ግፍ። ከዛ እያንዳንዳቸውን ካሉበት ሰብስበን እስከምናገኝ ሳምንት ፈጀብን። 7 ልጆች አንዱ ሞቷል። 7 ልጆች ሰብስበን አገኘናቸው። እንደገና ቤት ተከራይተንላቸው ሰብስቦ ያመጣውን ገንዘብ የቤት መከራያ የዓመት ከፍሎላቸው ልብሳቸውን ቀይሮላቸው ተመልሰው አረብ ሀገር ሄዱ። ሚዛን ገዝቶላቸው ማለት ነው። እንደገና ከጎዳና ተነስተው አንዳንድ ጊዜ እግዚአብሔር ይቀጣል እና ምንድነው እንዴት ምን ያህል ታምነዋለህ ያልኩት የሆነ ቀን ላይ ጉድ እንዳይሰራችሁ ስለምፈራ እንጂ ታማኝ ሰው ሊሆን ይችላል። ይሄኛው እንደ ጓደኛ ነው አብሮ ስለሚሄድ በቃ ታማኝ ሰው ሊሆን ይችላል። እግዚአብሔርን የሚፈራ ሰው ከሆነ እንዲያውም እሱን ኢንተርቪው ባደረገው ደስ ይለኛል። እሱ ነበር አባቢ እያልኩ ነው የነበረው። ጌታ ነው እሱ ጋር ማስቀመጥ ወይ? አይደለም እኛ በፈለግን ለምን እሱ ጋር ሲቀመጥ አይጠፋም፣ ይጠራቀምልሃል። መቃም ሲሸጥ ዝም ብሎ ይረከባል። ማይረባ እቃዎች ብረቶች ሲመጡ እሱ ዝም ብሎ ስለሚገዛ አሁን እንደዚህ ዋውስ ገብቼ ሞክሬ እንኳን ካጣው የለም ቆሞ ያለ ጠዋት ላይ በቃ ያለችዋን ይቀበልህና በቃ የሆነ ብር ሰጥቶ ትሄዳለህ። ኦኬ እሱም ያው ቶሎ ገንዘብ ወደ ቤት ይዛችሁ ለመግባት ይመቻችኋል ማለት ነው። ለቀን 500 600 አሁን እነሱ እዚህ አሁን እስከ 1 ሰዓት ይቆያሉ። ማታ ለጫት ስጠን ይሉታል፣ ሰርተው ይሰጣቸዋል። ጠዋት ላይ አየህ የሰሩበትን ገንዘብ ቶሎ ማግኘት ስለሚችሉ ከሱሳቸው ቶሎ መላቀቅ አይችሉም ማለት ነው። እዛ ጋር ስለሚሰጣቸው ከባድ ነው። ስለዚህ ይሄን ነገር ወንድማችን ምናልባት ይጠቀም ከሆነ በእንጀራ የመጣችብኝ እንዳይል እንጂ ሁሉም የባንክ አካውንት መታወቂያ ስለሌላቸው ይሆን ምናልባት? አረ ሁሉም መታወቂያ፣ አረ መንጃ ፈቃድ አለው ከሆነ ማለት መንጃ ፈቃድ አላት አሁን ልጅ። አዎ እዛ ጋር ቆሙ ሲያወሩ የነበሩት እንዳሉ አብዛኞቹ 4 5 6ቶች መንጃ ፈቃድ አላቸው። ግን ማን ስራ ያሰራን ብሎ በቃ ሁሉም በዘመር ነው ብሎ ስለሚያስቡ በቃ እዚሁ ጋር ናቸው እና በቃ ብስጭት ይላሉ። አንዳንዴ ስራ የሌለ ቀን ሁሉም ይበሳጫሉ። በቃ ሲሆን በተለይ ስራ አሁንማ ስራ የለም። በቃ ክረምት ነው የነበረ፣ ውሃውም እንደዚህ አይደለም ንጹህ ነበረ። ሀገር የድርጅት ስለሚመጣ በቃ እንደፈለገ ነው ሰርተው ሁሉ በቃ ጠግበው ወዲያው እስከ 5 አስከት ወደ ቤት ነበር የምትሄደው። አሁን በጋ ነው፣ ስራም የለም፣ አቧራ አለው። አሁን እንደው ምንም የለም። ሲደፋ ከሰኞስ ጋር ነጭ ነው ቦታ። አብርሽን ግን መርዳት ፈልጋለሁ። አረስ በጣም አሳዘነኝ።
አንደኛ ለመቀረጽ ፈቃደኛ የሆነው ለምንድን ነው? መለወጥ ይፈልጋል። ትምህርቱ ነክቶታል። ሁለተኛ ነገር ደግሞ ሙሉ ትምህርት ያልተማረው ሌሎቹ ተነስተው ሲሄዱ እሱ ነው በቃ ከዛ ጓደኛ ያልኩት እሱ ነው። ምስኪን ነው ልጁ። በዚህ እድሜው ከወለደ እና ሚስቱን በዚህ ስራ የሚያስተዳድራት ከሆነ ቢኖረው ደግሞ እንዴት ነው የሚኖረው? በዚህ እድሜ እኮ ዞር በይ ከዚህ ነው የሚለው። አላቅልሽም ዞር በይ ከዚህ ነው የሚላት። አብሯት ነው ያለው። በጣም ይገርማል። አውቄ ነው ዛሬ ላያት ያልፈለኩት። ለሱ ለብቻው ልመጣ ስለፈለኩ ነው። ንገረው። እሺ ጫት አቁም፣ መጠጥ አጠቃላይ ያለብህን ሱስ አቁም። እኔ ነኝ የምነግራቸው። እኔ አላቆምም ካልኩኝ አላቆምኩም ነው፣ አቁም አልካልኩኝ ደግሞ ይመጣሉ። ዳኛው መሀል ላይ እግዚአብሔር ስለሆነ በቃ ትክክለኛ አንተ የውሸትህን መቼም አቁማል አትልም። ኧረ የለም እንደዚህ እኛን ነው የምታታልለው ወይም ደግሞ እኔ ትምህርቱን ራሱ ተናግሬ ሲሄድ ማለት ነው። በጣም ነው የሚገርማቸው። ምን አይነት ሰው ነው እኮ የቀየረ ነው እኮ የሚሉኝ። እኔ ከነበርኩበት ስለሚያውቅ አይ እኔ ጫት ምናምን የለብኝም። እኔ በቃ ዝም ብዬ ከልጆች ጋር ስፖርት ነው የምሰራው። በቃ እጠጣለሁ አንዳንዴ የዞርኩ ምናምን ከልጆች ጋር እሷን ሳላገኝ በፊት ማለት ነው። ከዛ ውጪ ስፖርት በጣም ነበር የምሰራው። መምህር አሳይቶ ከሆነ ፎቶ ላይ ምንም ነገር ማንንም ጸብም ከሆነ ወደፊት ነው በቃ ምንም እንደዚህ ምናምን ወደ ኋላ የለም። እና እንዴት ጸባኛውን እኔን እዚህ ጋር ይሰራል ብሎ ጠብቀው አያውቁም። ከዛ በጥቼ ሲሰራ ማለት ነው በጣም ነው የገረማቸው። በጣም ማለት ነው ይኸውልህ በፊት ፎቶ ይሄ ስፖርት በጣም ነበር የምሰራው። በጣም ነበር የምሰራው እኮ ይገርማል እኮ። ይሄን ሁሉ ትቼ ነው በቃ ብዙ ላይ እዚህ ጋር እንዳለ ከኔ ጋር ማለት ነው እንዳለ እኔ አልኳቸው እሺ ነው የሚሉት። በነገራችን ላይ እዚህ ጋር ማለት ነው ምንም እኔ እንደዚህ እንትን ማለት ሳይሆን እዚህ ጋር እኔ ባቡዬ ተበተን ምናምን ካልኩ ማለት ማንም ከማንም ጋር አይነጋገርም ከኔ በፊት ላይ በቃ ማንንም እንትን አለ። ከዛ በቃ አንገትን አትሰውን ስጋ ነው ይከዳል። እሺ ሰው ነው እንጂ ከዳተኛ ትላላችሁ እንጂ ከሰው በፊት ስጋ ነው የሚከዳው። አሬ ከዳል ባዳ ነው እውነት ስጋ ባዳ በጣም ባዳ ነው። በጣም ነበር የምሰራው። ምንም ሱስ ስለሌለብኝ ነው እስካሁን የሚኖርኩት። እኔ አሁን 45 ዓመቴ ነው ብል ማንም አያምነኝ። 45 ዓመቴ ነው። አዎ 1975 ጥር 5 ነው የተወለድኩት። ኢትዮ ኤርትራ ዋናው ጦርነት ላይ አዘምቱን ብለው ሁለተኛው ላይ ነው ቦርሳ ውስጥ ድንጋይ ከትቼ የተመዘንኩት ዝዋይ ኪሎ። አዎ ከዛ ናዝሬት ላይ በየአይነት በላን 200 ብር ተሰጠን። ውርሶ ገባን። ስፖርት ዲጋፕ ፑላፕ ምናምን የሚባሉ ስፖርቶች የለመድኩት አብዛኛው እኔ እዛ ውስጥ ነው። ሲወጣም በቃ ሱስ ከሱስ ነፃ ነኝ። እዛው ሀይቅ ላይ ሙሉ ዝዋይ ሀይቅ አሳ ነው የምትበላው፣ ጀልባ ነው የምትሰራው። በቃ ለመዝመት ብለህ ነው ድንጋይ ከተት ለምን ጓደኞቼ ከዛ አብዛኛው ሞተው ምናምን መጡ። ከዛ በሆነ ከተረጋጋ በኋላ መሬት ሆነች ብር እየተሰጠ ነበር። እዛ አርሲ ነገሌ ኖር ያለው ድሬዳዋ ግማሽ የሆነ አርሲ ነገሌ ኖራል። አርሲ ነገሌ አረቄ ፋብሪካ ጎርጊስ መላለስ ነበር። እዛ ስንት ዓመተ ምህረት ላይ? 90ዎች ውስጥ ነው። ማዘርም እዛው ትሰራ ስለነበረ አየሁ ታውቀዋለህ። እኔ በቃ አየሁ እግዚአብሔርን አርሲ ነገሌ እኔ እኮ ትምህርት ቤት ተምሬያለሁ። ያቺ ኦሮሚያ ዋርካዋ ወንዝ የሚዋኝባት የክላሱ ተማሪ ነው። ሰለ ዋርካው በዚህ ጋር የመጣ ነው። አዎ በዚህ ነው የመጣው። አየሁ እኔ እኮ ማለት ነው። ይሄ አልነገርኩም። ቪዲዮ ስታሳይ ይተባባላልኩ ምን ይል